ህዋ ምንድነው? ጊዜስ ምንድነው? ለአያሌ ክፍለ ዘመናት የሰው ልጅ ለነዚህ ጥያቄዎች የነበረው መልስ ቀላል ነበር። ህዋ እኛ የምንንቀሳቀስበት ቋሚ መድረክ ሲሆን ጊዜ ደግሞ ወደፊት ብቻ የሚጓዝ በማንምና በማንኛውም ነገር የማይለወጥ ፍጹም ወንዝ ነው ተብሎ ይታመን ነበር። ነገር ግን በ20ኛው ክፍለ ዘመን መጀመሪያ ላይ በአንድ የስዊዘርላንድ የፓተንት ቢሮ ውስጥ የሚሰራ ተራ ሰራተኛ ይህንን አመለካከት ለአንዴና ለመጨረሻ ጊዜ ቀየረው። አልበርት አንስታይን። ይህ ስም ከሊቅነት ከፈጠራና ከሰው ልጅ የአእምሮ ጥግ ጋር ተመሳሳይ ትርጉም አለው። ነገር ግን አንስታይንን ከሌሎች ታላላቅ ሳይንቲስቶች የሚለየው ምንድን ነው? የእሱ ልዩ ስፔሻላይዜሽንስ ምን ነበር? የቀደመው ፊዚክስ ወይም ክላሲካል ፊዚክስ ላይ ምን አይነት አብዮት ፈጠረ? በዚህ ቪዲዮ የአንስታይንን ዘላለማዊ ስኬቶች፣ ለዘመናዊው ዓለም ያበረከተውን አስተዋጽኦና ዛሬ የምንጠቀምባቸውን ቴክኖሎጂዎች እንዴት እንደቀረጸ በዝርዝር እንመለከታለን። የአንስታይን ዋና የጥናትና የሙያ ዘርፍ ቲዎሬቲካል ፊዚክስ ነበር። ይህ ዘርፍ በቤተ ሙከራ ውስጥ ኬሚካሎችን በመቀላቀል ወይም ቁሳቁሶችን በመፈተሽ ላይ የተመሰረተ አይደለም። ይልቁንም የሂሳብ ቀመሮችን፣ አመንኪዎችንና ከሁሉም በላይ ደግሞ የአእምሮ አስተሳሰብን በመጠቀም የዩኒቨርስን ህጎች የሚመረምር የሳይንስ ዘርፍ ነው። አንስታይን ተፈጥሮን ለመረዳት ውስብስብ ማሽኖችን አያስፈልገውም። የእሱ ዋና መሳሪያ የራሱ አእምሮ፣ ወረቀትና እስክሪፕቶ ብቻ ነበሩ። በታሪክ ውስጥ ብዙ ጎበዝ የፊዚክስ ሊቃውንት ነበሩ። ታዲያ አንስታይንን ልዩ የሚያደርገው ምንድን ነው? አንድ የእሳቤ ሙከራዎች ቶትስ ኤክስፐሪመንትስ። አንስታይን ችግሮችን የሚፈታው በሂሳብ ብቻ አልነበረም። እሱ መጀመሪያ ክስተቱን በአእምሮ ውስጥ ይስለው ነበር። ለምሳሌ ከብርሃን ፍጥነት ጋር እኩል ብሮጥ ብርሃን እንዴት ይታየኛል? ወይም በሚወድቅ ሊፍት ኤሌቬተር ውስጥ ብሆን ስበት ይሰማኛል? የሚሉ ጥያቄዎችን በአእምሮ በመመርመር ወደ ታላላቅ ግኝቶች ይደርስ ነበር። 2 ባህላዊ እሳቤዎችን የመጠራጠር ብቃት። አብዛኞቹ ሳይንቲስቶች የአይዛክ ኒውተንን ህጎች እንደ ፍጹም እውነት ተቀብለው ነበር። አንስታይን ግን ማንም ለመጠርጠር ያልደፈረውን ጊዜና ህዋ ስፔስ ኤንድ ታይም ፍጹም ናቸው የሚለውን ሐሳብ ተጠራጠረ። ሶስት ከእውቀት ይልቅ ለምናብ ወይም ኢማጂኔሽንን የሰጠው ቦታ። ራሱ እንደተናገረው ምናብ በእውቀት ይበለጣል። እውቀት እስካሁን በምናውቀው ብቻ ሲገደብ፣ ምናብ ግን መላውን ዓለም ያቅፋል። ይህ የእይታ ነጻነት ከሌሎች ሳይንቲስቶች ፍጹም የተለየ አደረገው። አንስታይን ከመምጣቱ በፊት የነበረው የሳይንስ ዓለም በክላሲካል ፊዚክስ ይገዛ ነበር። የዚህ ዘመን መስራች ሰር አይዛክ ኒውተን ነበር። ኒውተን የነገሮችን እንቅስቃሴና የስበት ኃይልን በሚያስደንቅ ሁኔታ አስልቶ ነበር። በኒውተን እይታ ዩኒቨርስ በትክክል እንደሚሰራ ግዙፍ ሰዓት ነበረች። ነገር ግን በጥንታዊ ፊዚክስ ዘመን ትልቅ ክፍተት ተፈጠረ። ሳይንቲስቶች የብርሃንን ባህሪ ማብራራት አልቻሉም ነበር። ጄምስ ክላርክ ማክስዌል የተባለው ሳይንቲስት የኤሌክትሮማግኔቲክ ሞገዶችን የብርሃንን ጨምሮ ፍጥነት ሲያሰላ የብርሃን ፍጥነት ሁል ጊዜ ቋሚ በሴኮንድ 300,000 ኪሎ ሜትር መሆኑን አገኘ። ይህ ግኝት ከኒውተን ህግ ጋር ይጋጫል። በኒውተን ህግ መሰረት በሚንቀሳቀስ ባቡር ላይ ሆኖ የእጅ ባትሪ ቢበራ የብርሃን ፍጥነትና የባቡሩ ፍጥነት መደመር ነበረባቸው። ነገር ግን ሙከራዎች እንደሚያሳዩት የብርሃን ፍጥነት በማንኛውም ሁኔታ አይለወጥም። ፊዚክስ እዚህ ትልቅ ቀውስ ውስጥ ገባ። የኒውተን ህግ ትክክል ነው ወይስ የማክስዌል? ሳይንቲስቶች ግራ ተጋብተው ሳለ አንስታይን መፍትሄውን ይዞ ብቅ አለ። እሱም የብርሃን ፍጥነት ቋሚ ከሆነ መለወጥ ያለበት ጊዜ ወይም ታይም እና ህዋ ስፔስ ናቸው የሚል አስደናቂ ሀሳብ አቀረበ። ይህ በጥንታዊ ፊዚክስ ላይ የተሰነዘረ ታላቅ መብረቅ ነበር።
በሳይንስ ታሪክ ውስጥ አኑስ ሚራቢሊስ ወይም የተአምራት ዓመት ተብሎ የሚጠራ አንድ ዓመት አለ። እሱም 1905 ዓመተ ምህረት ነው። በዚህ ዓመት የ26 ዓመቱ ወጣት አንስታይን የፊዚክስን ዓለም ለዘላለም የቀየሩ 4 ሳይንሳዊ ምርምሮችን በአንድ መጽሔት ላይ አወጣ። ለመሆኑ እነዚህ ስኬቶች ምን ነበሩ? የመጀመሪያው ወረቀት ብርሃን እንዴት እንደሚሰራ የሚያስረዳ ነበር። እስከዚያ ዘመን ድረስ ብርሃን እንደ ሞገድ ወይም ዌቭ ብቻ ይታይ ነበር። አንስታይን ግን ብርሃን ትናንሽ የኃይል እሽጎች ወይም ፎቶንስ ከተባሉ ቅንጣቶች የተሰራ ነው አለ። ይህ ግኝት ለኳንተም መካኒክስ መፈጠር መሰረት የጣለ ሲሆን አንስታይን በሕይወቱ ያገኘውን ብቸኛ የኖቤል ሽልማት በ1921 ዓመተ ምህረት ነው ያስገኘለት። ይህ ስራው ነበር። በሁለተኛው ወረቀቱ አንስታይን በፈሳሽ ውስጥ ያሉት ትናንሽ ቅንጣቶች ያለ ምክንያት የሚርገበገቡትን እንቅስቃሴ አብራራ። በዚህም አተሞችና ሞለኪውሎች በምድር ላይ በትክክል መኖራቸውን ለዓለም ሳይንሳዊ ማረጋገጫ ሰጠ። በሶስተኛው ወረቀቱ አንስታይን ስፔሻል ሪላቲቪቲ የተባለውን ቲዮሪ አስተዋወቀ። በዚህ ቲዮሪ መሰረት አንድ አካል ወደ ብርሃን ፍጥነት በተቃረበ ቁጥር ለእሱ ያለው ጊዜ ፍጥነት ይቀንሳል፣ ታይም ዳይሌሽን ይለዋል። እንዲሁም የሚጓዝበት አካል ቁመት ያጥራል፣ ሌንግስ ኮንትራክሽን ይለዋል። ጊዜ አንጻራዊ መሆኑንና እንደ ተመልካቹ ፍጥነት እንደሚለወጥ አረጋገጠ። በአራተኛው ወረቀቱ በሰው ልጅ ታሪክ ውስጥ እጅግ ታዋቂ የሆነውን ኢኩዌሽን አቀረበ። E = mc ስኩዌር። ይህ ቀመር ቁስ ወይም ማስና ኃይል ወይም ኢነርጂ የአንድ ሳንቲም ሁለት ገጽታዎች መሆናቸውን አሳየ። ጥቂት የማይባል ቁስ ወደ ግዙፍ ኃይል መቀየር እንደሚቻል አረጋገጠ። ይህ ቀመር የኮከቦችን በተለይም የፀሐይን የብርሃን ምንጭ ምስጢር የፈታ ነበር። አይንስታይን በ1905 ባደረገው ስኬት አላቆመም። ለሚቀጥሉት 10 ዓመታት ሌላ ትልቅ ምስጢር ለመፍታት ደከመ። እሱም ስበት ወይም ግራቪቲ ምንድን ነው የሚለው ነበር። ኒውተን ስበት በነገሮች መካከል ያለ ስውር ሳቢ ኃይል ነው ብሎ ነበር። ነገር ግን እንዴት እንደሚሰራ አላብራራም። በ1915 ዓ.ም አይንስታይን ጀነራል ሪላቲቪቲን ይዞ ቀረበ። እሱም ስበት ኃይል አይደለም አለ። ይልቁንም ህዋና ጊዜ የተሳሰሩ አንድ የህዋ ጊዜ ዝርግ ስፔስ ታይም ፋብሪክ ናቸው አለ። ይህ ቲዮሪ መጀመሪያ ላይ ለብዙዎች እብደት ይመስል ነበር። ነገር ግን በ1919 ዓመተ ምህረት ሰር አርተር ኤዲንግተን የተባሉ እንግሊዛዊ ሳይንቲስት በፀሐይ ግርዶሽ ወቅት ባደረጉት ምልከታ የሩቅ ከዋክብት ብርሃን በፀሐይ ስበት ምክንያት ተጠማዞ ማለፉን አረጋገጡ። አንስታይን ትክክል ነበር። በአንድ ጀንበር አንስታይን በዓለም ላይ ታዋቂው ሳይንቲስት ሆነ። የአንስታይን ስራዎች በንድፈ ሐሳብ ብቻ የቀሩ አይደሉም። ዛሬ እኛ በምንኖርበት 21ኛው ክፍለ ዘመን ቴክኖሎጂ ውስጥ የእሱ አሻራ በየቀኑ ይታያል። የእሱ ዘላለማዊ ስኬቶችና ለዘላለማዊ ዓለም ያበረከታቸው አስተዋጽኦዎች የሚከተሉትን ይመስላሉ። 1. የጂፒኤስ ቴክኖሎጂ። በሞባይላችን የምንጠቀመው የካርታ መገኛ ወይም ጂፒኤስ በትክክል እንዲሰራ የአንስታይን ሪላቲቪቲ ቲዮሪ የግድ ያስፈልጋል። በህዋ ላይ ያሉ ሳተላይቶች ከምድር በበለጠ ፍጥነት ስለሚንቀሳቀሱና ከስበት ርቀው ስለሚገኙ የእነሱ ሰዓት በየቀኑ በ38 ማይክሮሰከንድ ይፈጥናል። የአንስታይንን ቀመር በመጠቀም ይህ የሰዓት ልዩነት ባይስተካከል ኖሮ የጂፒኤስ መገኛችን በየቀኑ በ11 ኪሎ ሜትር ይሳሳት ነበር። 2. ሌዘር። በሱፐርማርኬት ባርኮድ ስካነር፣ በሲዲ ማጫወቻና በደህንነት ካሜራዎች የምንጠቀመው የሌዘር ቴክኖሎጂ የተፈጠረው አንስታይን በ1917 በጻፈው ሲሙሌትድ ኢሚሽን በተባለው ሳይንሳዊ መላምት ላይ ተመስርቶ ነው። 3. የፀሐይ ኃይል ሶላር ኢነርጂ። የፀሐይ ብርሃንን ወደ ኤሌክትሪክ የሚቀይሩ የሶላር ፓነሎች የሚሰሩት አንስታይን ኖቤል ሽልማት ባገኘበት የፎቶ ኤሌክትሪክ ውጤት ህግ መሰረት ነው። 4. የኮስሞሎጂ እድገት። ዛሬ ሳይንቲስቶች ስለ ብላክ ሆልስ፣ ስለ ዩኒቨርስ መስፋፋትና ስለ ስበት ሞገዶች ግራቪቴሽናል ዌቭስ የሚያደርጉት ጥናት በሙሉ የተነሳው ከአንስታይን አጠቃላይ ሪላቲቪቲ
ቲዮሪ ነው። አልበርት አንስታይን በኤፕሪል 18 1955 ዓ.ም ከዚህ ዓለም በሞት ተለየ። ነገር ግን የእሱ ውርስ ወይም ሌጋሲ ለዘላለም ሕያው ነው። እሱ ሳይንቲስት ብቻ አልነበረም፣ የሰላም ታጋይ፣ የሰብአዊ መብት ተሟጋችና የነጻነት አፍቃሪ ነበር። አንስታይን የሰው ልጅ ለአጽናፈ ዓለም ያለውን እይታ የቀየረ፣ በጥንታዊ ፊዚክስ ወይም ክላሲካል ፊዚክስ ላይ አዲስ የብርሃንና የሪላቲቪቲ ዘመንን የከፈተ ዘላለማዊ ኮከብ ነው። የእሱ ታሪክ የሚያስተምረን ነገር ቢኖር ትልልቅ ግኝቶች የሚመጡት ከተለመደው አስተሳሰብ ወጥቶ ለመጠራጠርና ለማለም ሲደፈር ብቻ መሆኑን ነው። የአንስታይን ሊቅነት በራሱ ግኝቶች ብቻ ላይ የሚለካ አይደለም። በዘመኑ የነበሩና ከሱ በኋላ የመጡ ታላላቅ የሳይንስና የፍልስፍና ጠበብት ስለሱ የሰጡት ምስክርነት አንስታይን በሰው ልጅ ታሪክ ውስጥ ምን ያህል ግዙፍ ስፍራ እንዳለው ያሳያል። እስቲ ታዋቂዎቹ ሰዎች ስለሱ ምን እንዳሉ እንመልከት። 1. ጄ ሮበርት ኦፕንሃይመር፣ የአቶሚክ ቦምብ አባት። እሱ ሙሉ በሙሉ ከማስመሰልና ከዱንያዊ ጥቅሞች የራቀ ሰው ነበር። በውስጡ ሁል ጊዜ እንደ ሕፃን ያለ ንጽህናና ጥልቅ የሆነ ግትርነት በአንድነት ይታይበት ነበር። ኦፕንሃይመር በአሜሪካ ፕሪንስተን ዩኒቨርሲቲ ከአንስታይን ጋር ለረጅም ዓመታት አብሮ ሰርቷል። ኦፕንሃይመር እንደገለጸው አንስታይን ምንም እንኳን በሳይንሱ ዓለም የመጨረሻው ጥግ ላይ ቢደርስም በባህሪው ግን እጅግ ትሁት፣ ቅንና ዓለማዊ ሽልማቶችን የማይሻ ሰው ነበር። ሆኖም አንስታይን በስተርጅናው አዲሱን የኳንተም ፊዚክስ ሕግ ለመቀበል ባለመፈለጉ ኦፕንሃይመር በግል ማስታወሻው ላይ አንስታይን ከዘመናዊ ፊዚክስ ጋር ትንሽ ተቆራርጧል በማለት ሳይንሳዊ ትችቱንም ሰንዝሮ ነበር። 2. ኒውልስ ቦር፣ የኳንተም ፊዚክስ መስራች። አንስታይን ሆይ እግዚአብሔር በአጽናፈ ዓለም ላይ ምን ማድረግ እንዳለበት ከመንገር ተቆጠብ። ይህ አባባል በሳይንስ ታሪክ ውስጥ እጅግ ታዋቂ ከሆኑት መካከል አንዱ ነው። አንስታይን በኳንተም መካኒክስ ውስጥ ያለውን የእድል ወይም የእጣ ፕሮባቢሊቲ ባህሪ ባለመቀበል እግዚአብሔር ከዩኒቨርስ ጋር ዳይስ ወይም እጣ አይጫወትም ብሎ ነበር። የቅርብ ጓደኛውና ዋነኛ ሳይንሳዊ ተቀናቃኙ ኒውልስ ቦር ግን የአንስታይንን ግትርነት ለመገሰጽ ይህንን መለሰለት። ይሁንና ቦር ሁል ጊዜም ለአንስታይን ያለው አክብሮት ወደር የለውም ነበር። የአንስታይንን ያህል በጥልቀት የሚያስብ ሌላ አእምሮ አጋጥሞኝ አያውቅም ይል ነበር። 3. በርትራንድ ራስል፣ ታዋቂ ፈላስፋና የሂሳብ ሊቅ። አንስታይን ታላቅ ሳይንቲስት ብቻ አልነበረም፣ እሱ ታላቅ ሰውም ጭምር ነበር። እሱ በኖርበት ዘመን ከነበሩት ሰዎች ሁሉ ይበልጥ ጥበብንና ሰብአዊነትን አጣምሮ የያዘ ምስጉን ግለሰብ ነው። ፈላስፋ በርትራንድ ራስል ከአንስታይን ጋር በመሆን የኒውክለር ጦርነትን የሚቃወም ታዋቂውን የራስል አንስታይን ማኒፌስቶ ፈርሟል። ራስል የመሰከረው አንስታይን ስለ ሳይንስ ብቻ ሳይሆን ስለ ሰው ልጅ ሰላም፣ ነጻነትና እኩልነት የሚጨነቅ እውነተኛ የሰላም አምባሳደር መሆኑን ነበር። 4. ስቲፈን ሃውኪንግ፣ የዘመናችን የኮስሞሎጂ ሊቅ። አንስታይን የፈጠረው አጠቃላይ ሪላቲቪቲ ጀነራል ሪላቲቪቲ ቲዮሪ ዛሬ ለምናጠናቸው ብላክ ሆልስና ለዩኒቨርስ መፈጠር መሰረት ነው። የሚገርመው ግን ራሱ አንስታይን እንኳ በሱ ቀመር ውስጥ የተደበቁትን አንዳንድ አስገራሚ እውነታዎችን እንደ ብላክ ሆልስ መኖር መጀመሪያ ላይ ማመን አቅቶት ነበር። የዘመናችን ታላቅ ሳይንቲስት ስቲፈን ሃውኪንግ በአንድ በኩል የአንስታይን አስተዋጽኦ ሲያደንቅ፣ በሌላ በኩል ደግሞ አንስታይን ፍጹም ሰው አለመሆኑን ያሳየናል። ሃውኪንግ እንደገለጸው የአንስታይን ቀመሮች እጅግ ረቂቅና ከእሱ አእምሮ በላይ የራቁ ስለነበሩ ራሱ የፈጠራቸው ቀመሮች ወደፊት በጥቁር ቀዳዳዎች ወይም ብላክ ሆልስ መኖር እንደሚረጋገጡ በተነገረ ጊዜ መጀመሪያ ላይ ሊቀበለው አልቻለም ነበር። ይህ የሚያሳየው የታላላቅ ሊቃውንት አስተሳሰብ እንኳ ገደብ እንዳለውና ሳይንስ ሁል ጊዜ እየተሻሻለ የሚሄድ መሆኑን ነው። 5. ሰር አርተር ኤዲንግተን፣ የእንግሊዝ የሥነ ከዋክብት ሊቅ። ሰዎች እኔን የአንስታይንን ቲዮሪ በትክክል የሚረዱ በዓለም ላይ 3 ሰዎች ብቻ ናቸው ይባላል። 3ኛው ማን ነው ብለው ይጠይቁኛል። እኔ ግን መልስ ሳልሰጥ ዝም እላለሁ። ምክንያቱም 3ኛው ሰው ማን እንደሆነ ማሰብ አልቻልኩም ነበር። ኤዲንግተን ይህንን የተናገረው በቀልድ መልክ ቢሆንም የአንስታይን ሪላቲቪቲ ቲዮሪ በዘመኑ ለነበሩ ሳይንቲስቶች ምን ያህል አስቸጋሪ፣ አዲስና ረቂቅ እንደነበር ያሳያል።
ኤዲንግተን የአንስታይንን ቲዮሪ በተግባር ያረጋገጠ የመጀመሪያው ሰው በመሆን በታሪክ ይታወሳል።